ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁልን? በያላችሁበት ሰላማችሁ ብዝት ይበልላችሁ። እንደተለመደ ሁሉ አንድ ጉዳይ ይዘን መጣን። በተለይም ሰሞኑን ከቀነኒ ጋር በተያያዘ ብዙ መረጃዎች እየወጡ ነው። አዳዲስ ፎቶዎችም እየወጡ ነው የሚገኙት። እሱን በተመለከተ መረጃ ይዤላችሁ መጥቻለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግ ተመርቃለች። ከዚህ በኋላም በኦሮሚያ ውሃና ኤነርጂ ቢሮ ለተወሰነ ጊዜ ሰራች። ከዚህ በኋላ ግን ፊቷን ወደ ማህበራዊ ሚዲያ በማዞር በተለይም በቲክቶክ ዘርፍ ውጤታማ እንቅስቃሴዎችን በማድረግ እውቅናን አትርፋለች። በተለይ በሞዴሊንግ ማስታወቂያና በመዝናኛ ስራዎቿ ትታወቃለች። እናም ይህች ወጣት ከ5ኛ ፎቅ ወድቃ ህይወቷ አልፏል። ይህንን ተከትሎ አንዳንድ ፎቶዎች እየወጡ ነው የሚገኙት። ፊቷ በልዞ ተደብድቦ የሚያሳይ ፎቶ ወጥቷል። ነገር ግን ከዚህ ጋር በተያያዘ ያለው መረጃና እውነት ምን ይመስላል? ፖሊስ የራሱን ማጣራት እያደረገ ነው። ነገር ግን ይህች ወጣት በአጭር በመቀጨቷና በመቅረቷ የብዙዎችን ልብ ሰብራለች። ዛሬ በህይወት የሌለችው ነገር ግን ለቤተሰቦቿ፣ ለወዳጅ ዘመዶቿ ከነ ስራዎቿ፣ ከነ ገጽታዋ፣ ከነ ፊቷ ዘወር ሳትል ህያው ሆና የምትዘልቀው ቀነኒ በፋሽን ዓለም ላይ የማይሽር አሻራ ጥሎ ያለፈውን ጸጋዋን፣ ተሰጥኦና የባህል ኩራትን ከአርአያነት በላይ ነበረች። በጥበብና በአሰራሯ የኦሮሞን ህዝብ ውበት፣ ጥንካሬና ቅርስ የምትወክል ነበረች። ቀነኒ አዱኛ የምትታወቀው በአውሮፕላን ማረፊያ ላይ በመገኘቷ ብቻ ሳይሆን የኦሮሞን የባህል አልባሳት ለማሳየት ባላት ቁርጠኝነትም ጭምር ነው። የማንነት የጽናትና የውበት ታሪክ የኦሮምኛ ባህላዊ ዲዛይኖችን ተቀብላ ከዘመናዊ ፋሽን ጋር መቀላቀል መምረጧ የእውነተኛ ፈርቀዳጅ እንድትሆን አስችሏታል ይላሉ ብዙዎች። ይህንን ተከትሎ ከሞዴሊንግ ባለፈ ቀነኒ የባህል አምባሳደርም እንደነበረች ይመሰክሩላታል። መድረኩን ተጠቅማ ስለ ኦሮሞ ህዝብ ታሪክና ትውፊት ግንዛቤ ለማስጨበት ተጠቅማለች። በእጅ የተሸመኑ የኦሮምኛ ልብሶችን ባሳዩ አስደናቂ የፎቶ ቀረጻዎቿም ይሁን የሀገር በቀል ፋሽንን የመጠበቅን አስፈላጊነት በተመለከተ ፋሽን ማሳየት ብቻ ሳይሆን ታሪክን መናገር፣ ታሪክን መጠበቅና ማንነትን ማክበር እንደሆነም አስታውቃለች። ነገር ግን ዛሬ በህይወት ያጣናት ይህች ወጣት ቤተሰቦቿም ሆኑ አገር ከሷ ብዙ ይጠብቅ ነበር። ምክንያቱም ባህልን፣ ታሪክን፣ ማንነትን በማስተዋወቅ ረገድ ከሀገር ባሻገር ዓለምን የምትወክል እንስት ልትሆን ትችል ነበር። እንደሚታወቀው በኢትዮጵያ ሴቶች ከወንዶች እኩል ያላቸው ሰብአዊ መብት ያለመቀበል አመለካከት ገዥ አመለካከት ሆኖ ቆይቷል። ሴቶች በቤተሰባዊ ግንኙነት ውስጥ ሚስት፣ እናት፣ ልጅ፣ እህት ቢሆኑም የባልን፣ የአባትን፣ የወንድ ልጅን፣ የወንድምን ያህል መብት አልነበራቸውም። ከቤተሰብ ውጭ በማህበረሰብ ውስጥም በማህበራዊ ኢኮኖሚያዊና ፖለቲካዊ ስርዓት ውስጥ ዝቅተኛ ስፍራ ነበራቸው። ሴቶች ሰርተው ሀብት እንዲፈጠር የሚደግፍ እንጂ የሀብት ባለቤትም አልነበሩም። በዓለም አቀፍ ደረጃ ሴቶች ከወንዶች እኩል በሚሰሩት ስራ ተጠቃሚ አይደሉም። የተባበሩት መንግስታት ድርጅት ይህንን በጥናቱ አመላክቷል። ሴቶች በከፍተኛ መጠን ይሰራሉ፣ ነገር ግን የሚገባቸውን ጥቅም አያገኙም። ይህም ብቻ እንዳይመስላችሁ የዓለም ባንክ ባለፉት 10 ዓመታት 131 ሀገራትን 274 የጾታ እኩልነትን የሚያሰፍኑ ህግና ደንቦችን ማጽደቃቸውን ቢገልጽም የመንግስታቱ ሪፖርት መረጃ እንደሚያሳየው ከሆነ በዓለም ላይ በአማካይ 137 ሴቶች በህይወት አጋራቸው፣ በፍቅረኞቻቸውና በቤተሰቦቻቸው በየቀኑ ህይወታቸውን ያጣሉ። በባለፈው ጊዜ ከተገደሉ 87,000 ሴቶች መካከል ግማሹ ህይወታቸው እየጠፋው የቅርብ በሆኑ ቤተሰቦቻቸው ሲሆን 30 ሺዎቹ ደግሞ በህይወት አጋራቸው እንዲሁም 20 ሺዎቹ ደግሞ በዘመዶቻቸው እንደሆነ መረጃው ያሳያል። በህይወት አጋሮቻቸውና በፍቅረኞቻቸው የሚገደሉ ሴቶች ቁጥር እየጨመረ ሲሆን ባለፉት ዓመታት ብቻ ከጾታ ጋር በተያያዘ በ21 ሀገራት ላይ የተገደሉ ሴቶች ቁጥር በትንሹ ከ100 በላይ ደርሷል። ይህ የአንድ ዓመት ዳታ ነው። አሜሪካ 83.75 በመቶ የሚሆን ውጤት ቢኖራትም ከመጀመሪያዎቹ 50 ሀገራት ውስጥ መካተት አልቻለችም። ህጎቿ የሴቶችን መብት በጣም የሚገታው ሳውዲ አረቢያ ደግሞ 25.6 በመቶ በሆነ ውጤት የዝርዝሩ መጨረሻ ደረጃን ይዛለች።
የመጀመሪያ ስራዋን ከጀመረች አንዲት 25 ዓመት ወጣት ወይም ደግሞ ስራዋን እየሰራች ልጆቿን ለማሳደግ ጥረት ከምታደርግ እናት እስከ ጡረታ መውጫዋ የደረሰ ሴትን ውሳኔ ታሳቢ አድርጎ የተሰራው ጥናት ሴቶች የሚወስዷቸው ውሳኔዎች እንዴት በሕግ ተጽዕኖ ስር እንደሆኑ ተመልክቷል በማለት የዓለም ባንክ ጊዜያዊ ፕሬዝዳንት ተናግረዋል። ይህም ብቻ አይደለም። ማትዶር ኔትወርክ የተሰኘው ድረገጽ እንዳስነበበው ሴቶች በዓለማችን ላይ የተሳካ አስተዋጽኦ ያደርጋሉ፣ ከወንዶች በተሻለ መልኩ ያሳኩታል ብሎ ካስቀመጣቸው ነገሮች መካከል በፈጠራ ስራ የተካኑ ናቸው ይላል። ሴቶች በሳይንስና በሂሳብ ትምህርት ክህሎትም የተካኑ መሆናቸውን መስክሯል። የዓለማችን ግማሽ ሴቶች ናቸው። የሀገራቸውን የኢኮኖሚ እድገትም የሚቆጣጠሩት በበላይነት የሚመሩትም ሴቶች ናቸው። ሴቶች ማለት ጥበቃና ደህንነት ናቸው ይላል። በዓለማችን ላይ 2/3 ወይንም 774 ሚሊዮን የተማሩ ሴቶች እንዳሉም ይናገራል። በዚህና በተለያዩ ምክንያቶች ሴቶች ከወንዶች እኩል ተጠቃሚ መሆን እንዳለባቸው ጥናቱ ይገልጻል። እኛ ሀገር የሴት ሐውልት የለም፣ በወንዶች ውስጥ ሴቷ ትገለጻለች የሚል እምነት ስላለ የሴቷ ጫና ልክ የለውም። በዓለማችን 6 ሀገራት ብቻ ናቸው ለሴትና ለወንዶች እኩል ህጋዊ የምጣኔ ሀብት መብት ይሰጡ። የዓለም ባንክ ባወጣው ሴቶች ቢዝነስና ህግ በተባለ መግለጫቸው ላይ የሴቶችና የወንዶችን የኢኮኖሚ እኩልነት ሙሉ ለሙሉ መፍጠር የቻሉት ከ187 ሀገራት 6 ብቻ ናቸው ብሏል። በዓለም ባንክ መስፈርት መሰረት ከነዚህ መስኮች ላይ የሁለቱን ጾታዎች እኩልነት ሙሉ በሙሉ ማስፈን የቻሉት 6 ሀገራት ብቻ ናቸው። ቤልጂየም፣ ዴንማርክ፣ ፈረንሳይ፣ ላቲቪያ፣ ሉክዘምበርግና ስዊድን ናቸው። ይህንን መረጃ ያለ ምክንያት አላነሳ ነውም። ራሷን ለመቻል ሀገሯን ለመጥቀም ቤተሰቦቿን ከፍ ለማድረግ ስትፍጨረጨር የነበረች ይህች ታዳጊ ወይም ደግሞ ወጣት ቀነኒ ዛሬ ህይወቷን አጥታለች። ነገር ግን እሷን በተመለከተ በብዙ መገናኛ ብዙሃኖች እየወጡ ያሉ መረጃዎች ደግሞ ትክክል ናቸው አይደሉም የኛ ሳይሆን የህግ ውሳኔ ነው። የህግ ውሳኔ እስከሚወጣ ድረስ የሚሰጡ መረጃዎችን ግን እየተከታተልን እናቀርባለን። በተለይ እንደሷ የሚለፉ እንደሷ ከፍ ለማለት ጥረት የሚያደርጉ ሴቶች በባሎቻቸው፣ በወንድ ጓደኞቻቸው አሊያም ደግሞ በፍቅረኞቻቸው መካከል ችግር ሊፈጠር ይችላል። ምክንያቱም ይዘኑ የመጣነው ባህልና ማንነት ሴቶች ከፍ የሚሉበት ሳይሆን ወንዶች የሚልቁበት ነውና ይህንን ባህል ለመቅረፍ ከፍ ዝቅ እያለች የነበረችው ይህች እንስት ዛሬ ህይወቷን ብታጣም ነገር ግን እሷን ተክተው ሚሊዮን ቀነኒዎች እንደሚወጡ ተስፋ እናደርጋለን። ይህ በኢትዮጵያ ብቻ የሚከሰት አይደለም፣ በአፍሪካ ብቻ አይደለም። እንደ ዓለም የሴቶች ችግር በቤት ውስጥ ታፍኖ የተቀመጠ እንዲሁም ደግሞ ወጣ በሚሉበት ጊዜ እንዲህ እንዳሆኑ በርካታ ችግሮች የሚያጋጥማቸው ቀላል አይደሉም። ሁሉንም ቤት ይቁጠራቸው። ለምሳሌ ቀደም ሲል እንዳነሳ ነው በዓለማችን 6 ሀገራት ብቻ ናቸው ለሴቶችና ለወንዶች እኩል ህጋዊ የምጣኔ ሀብት መብት የሰጡት። ለምሳሌ ቤልጂየም፣ ዴንማርክ፣ ፈረንሳይና ላቲቪያ እንዲሁም ደግሞ ሉክዘምበርግና ስዊድን 100% የእኩልነት መብት ሰጥተዋል። ከዛ ባሻገር ግን ኦስትሪያ፣ አይርላንድ፣ ፖርቹጋልና ስፔን እንደዚሁም እንግሊዝ 97.5% ሰጥተዋል። አውስትራሊያና አይስላንድ እንዲሁም ደግሞ ሰርቢያ 96.8% ሰጥተዋል። ፔሩ 95%፣ አሜሪካ 83.7%፣ ቻይና 76.2%፣ ህንድ 71.2% እንዲሁም ሳውዲ አረቢያ 25.6% የሰጡ ናቸው። ይህንን መረጃ ስንመለከት አማካይ ውጤቱ እንደየቦታው የተለያየ ቢሆንም በዓለም አቀፍ ደረጃ ሴቶች በአማካይ 75% የሚሆነውን ለወንዶች የተሰጠ ተመሳሳይ መብት እንደሚጠቀሙ ይነገራል። ለምሳሌ በአውሮፓና መካከለኛው እስያ 84% ሲሆን በመካከለኛው ምስራቅና ሰሜን አፍሪካ ደግሞ ወደ 74% ዝቅ ይላል። ይህንን ስናነሳ ሰለጠኑ አደጉ የምንላቸው ሀገራት ላይ እንኳን ቢያንስ እነ ጃፓንን የተመለከቱ መረጃዎች ስናይ በቀን ውስጥ ቢያንስ ከ3 ሴቶች መካከል አንዷ ወይ ትደበደባለች ወይ ጾታዊ ትንኮሳ አሊያም ደግሞ የመደፈር አደጋ ይደርስባታል። ብዙ ህግና ደንቦች ሴቶች የሥራ መስኩን እንዳይቀላቀሉ ወይም ደግሞ የራሳቸውን ቢዝነስ እንዳይጀምሩም የሚከለክሉም አሉ። ይህም ሴቶችን በኢኮኖሚ የማገልገል ሂደት በኢኮኖሚ ውስጥ የመሳተፍ ስራና የስራ ኃይሉ መቀላቀል ላይ ዘላቂ የሆነ ጠባሳ ያስከትላል።
ምክንያቱም ሴቶች በብዙ መንገድ በቤታቸው በቤተሰቦቻቸውና በባሎቻቸው የሚደበደቡ፣ የሚገደሉ፣ ትንኮሳ የሚደርስባቸውና ያስገድዶ መድፈር ወንጀል የሚከሰተባቸው በርካቶች ናቸውና ከሳራ በታች ያሉ ሀገራት ባለፉት 10 ዓመታት ብዙ የጾታ እኩልነት የሚያሰፍኑ የህግ ለውጦች ያደረጉ ሀገራት ናቸው። በዓለም አቀፍ ደረጃ 33 ሀገራት አባቶች ልጅ ሲወልዱ የሥራ ፈቃድ እንዲወስዱ የሚፈቅድ ህግና 47 የሚሆኑት ደግሞ በቤት ውስጥ ሴቶች ላይ የሚደርስ ጥቃት ላይ ጠበቅ ያለ ህግ አጽድቀዋል። ለመሆኑ ይህ ህግ ምን ያህል ተግባራዊ እየተደረገ ነው? ብዙ ህጻናት ተደፍረዋል፣ ብዙ ህጻናት ተገለዋል፣ ብዙ ህጻናት ታግተው በብዙ ሚሊዮን የሚቆጠር ብር ተጠይቆባቸዋል። ከዚህም ባሻገር በብዙ ቤተሰቦቻቸው በቤት ውስጥ የሚደፈሩ የሚደበደቡና ምንም አይነት ትምህርት ሳያገኙ የሚቀመጡትም እንዳሉ ሆነው ከዚህ ባሻገር ደግሞ መማር አለብኝ፣ ቤተሰቤን ሀገሬን ማስጠራት አለብኝ ብለው ደፋ ቀና ብለው የተማሩ ሴቶች ደግሞ ገና አዳዴ ብለው ወደ ስራው ዓለም በሚቀላቀሉበት ሰዓት እንዲህ እንደ ባለ ተስፋዋ ቀነኒ አይነት የሚያጋጥሙ ችግሮች ቀላል አይደሉም። በተለይም የቀነኒ አሟሟት ብዙዎችን ልብ ሰብሯል። ልደቷን ቅዳሜ ልታከብር፣ ሰርጓን ደግሞ ከ2 ወር አብይ ጾም በኋላ ልትሰርግ ደፋ ቀና እያለች የነበረች ታታሪ ሴት ነች። ዛሬ ግን አጠገባችን የለችም። ህልሟ ሁሉ ተስፋ ሆኖ እንደ ጉም በኗል። ከዚህ ጋር በተያያዘ በቁጥጥር ስር የዋለው ሙዚቀኛው አንዷለም ጎሳ ፍርድ ቤት ቀርቧል። አንዷለም በግድያው ተጠርጥሮ አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊው ጠበቃ ሊበን አብዲ ተናግሯል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም 10 ሰዓት አካባቢ ከጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመላክቶ ነበር። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው መረጃ ማሰባሰብ ላይ እንዳለ ፍርድ ቤቱ አስረድቷል። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ ሰዎችን ምስክርነት ለማሰባሰብና የአስክሬን ምርመራ ውጤት እስኪመጣ 14 ቀናት እንጠይቃለን ብሏል። ይህ በእንዲህ እንዳለ የድምፃዊ አንዷለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውን ገልጿል። ነገር ግን ይህንን ተከትሎ በአሁኑ ሰዓት አዳዲስ መረጃዎች እየወጡ ነው የሚገኙት። የተደበደበና የተጎዳ ፊትን የሚያመላክት ፎቶዎችም በሶሻል ሚዲያ ላይ እየተዘዋወረ ይገኛል። በመካከላቸው ምንም አይነት ችግር አልነበረም። በዚያ ቀንም በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም ጸብ አልነበረም። ጾም ከተፈታ በኋላም ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩ። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው መከራከራቸው ተሰምቷል። አክለውም ፖሊስም አሁን ውድቃ ተገኘች አለ እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏን እንጂ በሌላ ግለሰብ ወይም ደግሞ በእኔ ደንበኛ መሞቷን አላስረዳም በማለት በዋስትና እንዲለቀቅ መጠየቃቸው ለቢቢሲ ተናግረዋል። ከዚህ በተጨማሪም አርቲስት አንዷለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ መጠየቃቸውም ተነግሯል። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው ዋስትናው ጥያቄው አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮን የምናይ ይሆናል ማለቱን ጠበቃው አስረድተዋል። ከዚህ በተጨማሪ አንዷለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አስረድተዋል። ያም ሆነ ይህ የቀነኒ አባት ግን አንድ ነገር አሳስበዋል። የቀነኒ አባት አዱኛ ዋቆ ከቢቢሲ ኦሮሞኛ ጋር ባደረጉት ልዩ ቃለ ምልልስ ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ተናግረዋል። ደውለውም ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትሰራ ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገር አታደርግም ሲሉ አረጋግጠዋል። እኛ የምንፈልገው ፍትህ ብቻ ነው ያሉት አቶ አዱኛ እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም በተሰበረ ልብ እንባቸውን አጅበው ተናግረዋል።
ፖሊስም ባወጣው መግለጫ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ለምርመራ ስራ የሚጠቅሙ ተገቢ መረጃዎችን ማሰባሰቡን ገልጿል። ምዕራብ ሐረርጌ ውስጥ የተወለደችው ቀነኒ ሞዴልና የማስታወቂያ ባለሙያ የባህላዊ አልባሳትን በመልበስ በተለይም በማህበራዊ ሚዲያ ላይ በይበልጥ ትታወቅ ነበር። ዛሬ በህይወት ባትኖርም የሰራቻቸው ጥቂት ስራዎች ስሟን ከመቃብር በላይ ከፍ አድርገው ያስታውሷታል። ይህች ወጣት ብዙ የሚጠበቅባት ናት። ነገር ግን ሺህ ቀነኒዎች በየቤታቸው በስቃይ የሚኖሩ የሚደበደቡ፣ የሚገረፉ እንዲሁም ደግሞ ጾታዊ ጥቃቶች እየተፈጸሙባቸው በየቤታቸው የተቀመጡ ሴቶችን ቤቱ ይቁጠራቸው። ጉዳዩም በህግ የተያዘ ስለሆነ እውነቱን ህግ እንዲያወጣው ትክክለኛ ፍትህም እንዲሰጥ የሁላችንም ምኞት ነው። በያላችሁበት ቀናችሁ ሰላም የበዛበት ይሁን። መልካም ጊዜ